በየቀኑ ከ3 እስከ 4 እንቁላል ቢበሉ በሰውነቱ ላይ ምን ይከሰታል? 4 እንቁላል በቀን ይህ ለልቦ ገዳይ ልማድ እንደሆነ ተነግሮታል። እንቁላልን ለዓመታት በፍርሃት እንድናየው ተደርገናል። ነገር ግን ሳይንስ ትልቁን ውሸት አጋልጧል። ይህ ምግብ የሰውነቶን ጉልበት፣ የአእምሮን ብልህነትና የሜታቦሊዝም ፍጥነቶን ከውስጥ ወደ ውጭ የሚቀይር እጅግ በጣም ኃይለኛ የህይወት ትጥቅ ነው። ስለዚህ ተዘጋጁ። ምክንያቱም ይህንን ቪዲዮ ከጨረሱ በኋላ እንቁላልን እንደገና በዚህ አይነት መልክ አይመለከቱትም። ዶክተሮችና ባለሙያዎች ለዓመታት አንድ ነገር ሲናገሩ ኖረዋል። እንቁላልን በጥንቃቄ ተመገቡ፣ ቢጫው ኮሌስትሮል ነው። ግን ዛሬ ያንን ምክር ልንሰርዝ ነው። የምግብ ህግጋት ተለውጧል። በቀን ከ3 እስከ 4 እንቁላል መመገብ ሰውነቶን እንዴት እንደሚቀይር አሳያችኋለሁ። አንጎሎ እንዴት እንደሚሰላ፣ ጉልበቶ እንዴት እንደሚጨምርና የልብ ጤናው እየተሻሻለ እንደሚሄድ ሲመለከቱ ይገረማሉ። ክቡራትና ክቡራን፣ ዛሬ ሁሌም የምግብ ዝርዝር ላይ ካሉት በጣም የተለመዱት ምግቦች ውስጥ አንዱን ሙሉ በሙሉ በአዲስ እይታ እንዲያዩት ማድረግ እፈልጋለሁ። እንቁላል ተራ ቁርስ ምግብ ሊመስል ይችላል። ነገር ግን በዛ ትንሽ ቅርፊት ውስጥ ተፈጥሮ እስካሁን ካፈራቻቸው በጣም ኃይለኛና ፍጹም በሆነ መልኩ ከተነደፉት የአመጋገብ ምንጮች አንዱ ነው። ለዓመታት ሰዎች በኮሌስትሮል የተሳሳተ ግንዛቤ ምክንያት አቅልለውታል፣ እንዲያውም ይፈሩታል። ነገር ግን እውነታው በዘመናዊ ሳይንስ የተደገፈ በቀን ከ3 እስከ 4 እንቁላል መመገብ ጤናውን፣ ጉልበቶንና ሰውነቶን በሴሉላር ደረጃ የሚሰራበትን መንገድ እንኳን ሊለውጥ እንደሚችል ያሳያል። ስለዚህ ይህንን ቪዲዮ እስከ መጨረሻው ይመልከቱት። ምክንያቱም በዚህ ጉዞ መጨረሻ ላይ እንቁላልን እንደገና እስከዛሬ በሚያውቁት በተመሳሳይ መንገድ አይመለከቱትም። እንቁላል በእርግጥ ምንድነው ከሚለው ፍሬ ነገር እንጀምር። ምግብ ብቻ ሳይሆን የህይወት አቅም ነው። እያንዳንዱ እንቁላል ሙሉ ባዮሎጂካል ፓኬጅ ሲሆን ከአንድ ሴል ሙሉ በሙሉ ወደ ተሻሻለ ኦርጋኒክነት የሚያድግ የፍጡር እድገትን ለመደገፍ የተፈጠረ ነው። ይህ ማለት በውስጡ ያለው እያንዳንዱ ንጥረ ነገር በምክንያት በጥንቃቄ በተመጣጠነ በትክክል የተለካና ባዮሎጂያዊ ንቁ ነው። እንቁላል ሲመገቡ በመሰረቱ ፍጹም የሆነ የህይወት ንድፍ እየተጠቀሙ ነው። ሰውነቶን ለመገንባት ለመጠገንና ለማደግ በሚያስፈልጉት ትክክለኛ ንጥረ ነገሮች የተሞላ። አሁን በየቀኑ ከ3 እስከ 4 እንቁላል መመገብ ሲጀምሩ ምን እንደሚፈጠር እንነጋገር። በቀን ውስጥ ሰውነቶ ረቂቅ በሆነ ግን ኃይለኛ በሆነ መንገድ ምላሽ መስጠት ይጀምራል። የመጀመሪያው ነገር እንቁላሎች በሚያስደንቅ ሁኔታ አጥጋቢ ናቸው። የፕሮቲንና ጤናማ ስብ ጥምረት የደሞን ስኳር ያረጋጋል፣ እናም ድንገተኛ የረሃብ መጨመርን ይቀንሳል። ይህ ማለት በማለዳ መክሰስ ወይም የኃይል መጠጦች ላይ ፍላጎት አይኖርም ማለት ነው። ሰውነቶ ይሞቃል፣ ይረካል፣ እናም ሚዛናዊ ይሆናል። በሴሎች ውስጥ አንድ አስደናቂ ነገር መከሰት ይጀምራል። እንደ ሉሲን፣ ላይሲንና ቫሊን ካሉ አስፈላጊ አሚኖ አሲዶች የተዋቀሩ ከፍተኛ ጥራት ያላቸው ፕሮቲኖች እናም ጥቅም ላይ ይውላሉ። እነዚህ አሚኖ አሲዶች ሰውነቶ አዲስ የጡንቻ ህብረ ሕዋሳት ለመገንባት፣ የተጎዱ ሴሎችን ለመጠገንና ኢንዛይሞችንና ሆርሞኖችን ለመጠበቅ የሚጠቀምባቸው ጥሬ ዕቃዎች ይሆናሉ። ስፖርት የሚሰሩ ከሆነ ወይም ንቁ የአኗኗር ዘይቤ የሚኖሩ ከሆነ ይህ የማያቋርጥ የፕሮቲን አቅርቦትና ጥንካሬውን ወጥነት እንዲኖረው ያደርጋል። ነገር ግን እውነተኛው አስማት ቢጫው ውስጥ ይደበቃል። ያ ወርቃማ ማዕከል ታምረኛ ቦታ ነው። ሊከበርም የሚገባው ነገር ነው። አስኳል ኮሊንን ይዟል። ይህም በሰው ልጅ ባዮሎጂ ውስጥ ካሉት በጣም አስፈላጊ ነገር ያላቸው ንጥረ ነገሮች አንዱ ነው። ኮሊን ለብሩህ አእምሮ፣ ለማስታወስና ለትኩረት ኃላፊነት ያለው አሲቲል ኮሊን የተባለ የነርቭ አስተላለፍ ለመፍጠር ይረዳል። በሌላ አነጋገር እንቁላል መመገብ አእምሮን ይመግባል። ከጊዜ በኋላ ግልጽ የሆነ አስተሳሰብ፣ የበለጠ ትኩረትና የተሻለ የአእምሮ አፈጻጸም ሊያስተውሉ ይችላሉ። ይህ ሁሉ
የነርቭ ሴሎችን በተመቻቸ ሁኔታ እንዲሰሩ የሚያስፈልጋቸውን በትክክል ስለሚመገቡ ነው። ሰዎች እንቁላሎች ኮሌስትሮል እንደሚጨምሩ ሲናገሩ ሰምተው ይሆናል። እናም አዎ እውነት ነው፣ ኮሌስትሮል ይይዛሉ። ነገር ግን ሳይንስ ሪከርዱን ያስቀመጠበት ቦታ ይኸውና። የሚበሉት ኮሌስትሮል በራስ ስር በደም ውስጥ ወደ ከፍተኛ ኮሌስትሮል አይለወጥም። ጉበቶ በሰውነት ውስጥ ያለውን አብዛኛውን ኮሌስትሮል ለማምረት ኃላፊነት አለበት። እናም እንደ እንቁላል ያሉ የበለጸጉ ምግቦችን ኮሌስትሮል ሲመገቡ ጉበቶ ሚዛኑን ለመጠበቅ በቀላሉ ያነሰ ያመርታል። ለአብዛኞቹ ጤናማ ሰዎች በቀን ከ3 እስከ 4 እንቁላል መመገብ የኤችዲኤል እና ኤልዲኤል ጥምረትን ያሻሽላል። ጥሩን ኮሌስትሮል ከመጥፎ ጋር። ኤችዲኤል ኮሌስትሮል እንደ ጽዳት ቡድን ሆኖ ያገለግላል። ቅባቶችን ከደም ቧንቧዎች እያስወጣ ወደ ጉበቶ ለማቀነባበር ይመለሳል። ይህ ማለት የልብና የደም ስሮ በእርግጥ ከዚህ የአመጋገብ ሚዛን ይጠቀማል ማለት ነው። የእንቁላል አስኳል በሉቲንና ዜአክሳቲን የበለጸገ ሲሆን እነዚህም አይኖቹን በሰማያዊ ብርሃንና በኦክሲዴቲቭ ከሚደርሰው ጉዳት የሚከላከሉ ሁለት ኃይለኛ አንቲኦክሲዳንቶች ናቸው። እነዚህ ውህዶች በሬቲና ውስጥ ይከማቻሉ እናም እንደ ተፈጥሯዊ ጋሻ ሆነው ያገለግላሉ። ይህም የዕድሜ መግፋትን፣ ተያያዥ የማኩላር መበላሸትንና የአይን ሞራ ግርዶሽን የመቀነስ ዕድል አለው። ስለዚህ እንቁላል በበሉ ቁጥር ሰውነቶን ብቻ እየመገቡ አይደለም፣ እይታውንና የወደፊት ግልጽነትን እየጠበቁ ነው። በእንቁላል ውስጥ የሚገኙ የቢ ቫይታሚኖች በተለይም ቢ2፣ ቢ5፣ ቢ12 በኢነርጂ ሜታቦሊዝም ውስጥ ወሳኝ ሚና ይጫወታሉ። የሚበሉትን ምግብ ሴሎቹ በብቃት ወደሚውል ኃይል ለመቀየር ይረዳሉ። ስለዚህ ቀኑን ሙሉ ካፌን፣ ስኳራማ መክሰስ ላይ ከመተማመን ይልቅ እንቁላሎች ቀስ በቀስና ቋሚ የሆነ እውነተኛ ኃይል ይለቃሉ። በቀኑ ውስጥ የበለጠ ንቁና የበለጠ ወጥነት ይሰማዎታል። እናም ጤናማ ክብደት ለመጠበቅ ለሚያስቡ እንቁላሎች የእርሱ አጋር ናቸው። በርካታ ጥናቶች እንደሚያሳዩት ለቁርስ እንቁላል የሚበሉ ሰዎች ቀኑን ሙሉ የተመጣጠነ ምግብ ያገኛሉ፣ ዘና ማለት ይችላሉ። ያ ተፈጥሯዊ ምላሽ በቀኑ መጨረሻ ላይ የምግብ ፍላጎትንና ከመጠን በላይ መብላትን ለመቀነስ ይረዳል። አሁን በዚህ ታሪክ ውስጥ በጣም የሚያስደንቅ ሌላ ሽፋን አለ። በእንቁላል ውስጥ ያሉ ቅባቶችን መመገብ። እነሱ አስፈላጊ ነገር ናቸው። አስኳል ኦሜጋ 3 የሰባ አሲዶችን ይዟል። እነዚህም ጸረ ብግነትና ለአእምሮና ለልብ ጤንነት አስፈላጊ ናቸው። እነዚህ ቅባቶች የሴል ሽፋኖችን ፈሳሽነት ያሻሽላሉ። ይህም በሴሎች መካከል ያለውን ግንኙነት የበለጠ ውጤታማ ያደርጋል። የአንጎል ሴሎቹ በተሻለ ሁኔታ ሲግባቡ ትኩረቶ፣ ትውስታውና ስሜታዊ ሚዛኖ ይሻሻላል። በየቀኑ ከ3 እስከ 4 እንቁላሎች መመገብ ወጥ የሆነ የቫይታሚን ዲ አቅርቦት ይሰጣል። አብዛኛው ሰው በቂ ንጥረ ነገር የለውም። ቫይታሚን ዲ እንደ ሆርሞንና እንደ መከላከያ ሆኖ ያገለግላል። የበሽታ መከላከያ ስርዓቱን ይቆጣጠራል፣ የአጥንት ጤናውን ይደግፋል፣ እናም ስሜትን ያሻሽላል። እንደ እውነቱ ከሆነ ሰውነቶ እብጠትን እንዲቆጣጠር ቀጥተኛ ሚና ይጫወታል። ስለዚህ እንቁላል በመመገብ ጡንቻን መገንባት ወይም ጉልበቶን ማንቃት ብቻ አይደለም፣ እንዲሁም የበሽታ መከላከያው ከውስጥ ወደ ውጭ እያጠናከሩ ነው። ይህንን የበለጠ አስገራሚ የሚያደርገው እንቁላሎች በጣም ተመጣጣኝና ተደራሽ መሆናቸው ነው። ከላብራቶሪ የወጡ አይደሉም፣ በፋብሪካ የተመረቱ አይደሉም። እናም ውስብስብ ምግቦችን ወይም ተጨማሪ ምግቦች አያስፈልጋቸውም። ተፈጥሯዊ፣ ሙሉና ውጤታማ ናቸው። እናም በየቀኑ ሲመገቡ ሰውነቶ በሚስማማዎትና በሚያዩት መንገድ ያመሰግኖታል። ግልጽ ቆዳ፣ ጤናማ ፀጉር፣ ጠንካራ ጥፍሮች፣ የተሻለ ስሜትና የበለጠ ሕያውነት። አሁን ይህንን ያስቡ። ጠዋት ከእንቅልፎ ሲነሱ 3 ወይም 4 እንቁላሎች ያዘጋጁ። የተቀቀለ ወይም እርሶ የሚወዱት አይነት ያዘጋጁ። ለመብላት ቁጭ በሉ። በጥቂት ሳምንት ውስጥ ስውር ለውጦችን ማስተዋል ይጀምራሉ። ጠዋት በጥቂት ሳምንት ውስጥ ለውጦችን ማስተዋል ይጀምራሉ። ጠዋቶ ቀላል ሆኖ ይሰማዎታል። ትኩረቶ
የሰላ ይሆናል። ከምሳ በፊት ረሃብ አይሰማዎትም። የአካል ብቃት እንቅስቃሴው ጠንካራ ሆኖ ይሰማዎታል። በመስታወት ራስዎን ሲመለከቱ ቆዳው የበለጠ ሕያው ይመስላል። ይህ አስማት አይደለም። ባዮሎጂ ለእውነተኛና ገንቢ ምግብ ምላሽ እየሰጠ ነው። የሁሉም ነገር ውበት ይኸውና ከሌሎች ሙሉ ምግቦች ጋር ሲጣመር እንደ አትክልቶች፣ ሙሉ እህሎችና ጤናማ ቅባቶች የንጥረ ነገር መምጠጥን የሚያሻሽሉ የሜታቦሊክ ውህድ ይፈጥራሉ። ተፈጥሮ እነዚህን ምግቦች አብሮ እንዲሰሩ ነው የፈጠራቸው። እርስ በርሳቸው የሌላውን ጥቅም ያጎላሉ። ስለዚህ እንቁላል በቀን ከ3 እስከ 4 ጊዜ የአመጋገቡ መደበኛ አካል ሲያደርጉ ፕሮቲን ብቻ አይጨምሩም፣ ባዮሎጂውን እያሻሻሉ ነው። አእምሮን፣ ልቦን፣ ጡንቻውን፣ ሜታቦሊዝሙንና ረጅም ዕድሜውን እየደገፉ ነው። አመጋገቡን ከተፈጥሮ ዲዛይን ጋር ራሱ እያስተካከሉ ነው። እናም አንድ የመጨረሻ ነጥብ እናስታውስ። ወጥነት ከፍጹምነት በላይ አስፈላጊ ነው። በአንድ ሌሊት አመጋገቡን ማሻሻል አያስፈልግም። በትንሽ መጠን ይጀምሩ። እንቁላል ወደ ጠዋት የዕለት ተዕለት እንቅስቃሴው ይጨምሩ። እንዴት እንደሚስማማው ልብ ይበሉ። በትኩረቶ በረሃብና በጉልበቶ መካከል ያለውን ልዩነት ይመልከቱ። ምግብ በፍርሃት መሆን የለበትም። ጤናን ስለማብቃት መሆን አለበት። ሰውነቶ እንደ እንቁላል ቀላልና ኃይለኛ ለሆነ ነገር እንዴት ምላሽ እንደሚሰጥ ሲረዱ እውነተኛ ለውጥ ሁል ጊዜ ከከባድ ለውጦች እንደማይመጣ ይገነዘባሉ። አንዳንድ ጊዜ በየቀኑ ከሚያደርጉት ወጥነት ያላቸውና ብልህ ምርጫዎች የመጣ ነው። ስለዚህ ክቡራትና ክቡራን በሚቀጥለው ጊዜ እንቁላልን ስትከፍቱ ምግብ ብቻ እንዳልሆነ አስታውሱ። የህይወት ኃይል ጠባቂም ነው። ትኩረት ሆነው ጥንካሬው ነው። ጤናው በየጊዜው በሚያደርጉት ምርጫ የተገነባ መሆኑን የሚያስታውስ የተፈጥሮ ክስተት ነው። በየቀኑ ከ3 እስከ 4 እንቁላል መመገብ ልማድ ብቻ አይደለም፣ ለሰውነቶ ጉልበት፣ ግልጽነትና ረጅም ዕድሜ እየመረጡ መሆኑን የሚያሳይ መግለጫ ነው። እናም በዚህ መንገድ መመገብ ሲጀምሩ ለጣዕም ብቻ ሳይሆን ለህይወቶም ሙሉ አቅም ማግኘት ይጀምራሉ። በየቀኑ ከ3 እስከ 4 እንቁላሎች ወደ አመጋገቦ ሲጨምሩ የሚያገኙት ነገር ከፕሮቲን በላይ መሆኑን አሁን ተረድተዋል። የህይወት ኃይል ለአእምሮ ኮሊን፣ ለአይኖ አንቲኦክሲዳንትና ለሴሎ ፍጹም የሆነ የቪታሚን ዲና የቢ ቪታሚኖች እያገኙ ነው። ስለዚህ ልምዱን ይጀምሩ። አስተያየቶን ከታች ባለው ኮሜንት ቦታ ላይ ያካፍሉን። እንቁላልን በቀን ከ3 እስከ 4 ጊዜ መመገብ ምን ለውጥ አምጥቶሎታል? ለውጥ ሁሌም የሚመጣው ከቀላል ምርጫዎች ነው። ይህ ቪዲዮ ከረዳዎት ላይክ ያድርጉ፣ ለጓደኛው ያጋሩትና ለተጨማሪ እንደዚህ አይነት ዕውቀቶች ሰብስክራይብ ማድረግ አይርሱ። ጤናው በየቀኑ በሚያደርጉት ምርጫ ላይ የተመሰረተ ነው።